አስናቀ ዛሬ እንዴት በዚህ በኩል መጥቶ እንጻያኔ መጨረስ ህልሜ ላይ ስተኛበት ምን ላድርግ ብለህ ነው? ያቺ ከርካሳ መኪና ተበላሽታ ይሆናል እንዳታረፍድ ብዬ ነው አላደርስ የመጣሁት። ጥሩ አድርገዋል። ደህና ነኝ። ስራስ ደህና ነው? ጥሩ ነው። ባለቤትስ ደህና ነች? ደህና ነች። ስለኔ ምን አለች? ምንም ቢሮዋ አድርሰዋት ከመሄዱ በስተቀር ምንም አላለች። በነገራችን ላይ ቆንጆ ሚስት ነው ያለች። እንዴት ነው እስካሁን ሳታስረግዛት የቆየው? ሰው ሳልሆን ሰው አልፈጥርም ብዬ እኔማ ትንሽ ሰርቼ ራሴን ላሳድግ ብዬ ነበረ። እርሶም አብሬዎት ልስራ ብል አሻፈረኝ አሉ። አሻፈረኝ አላልኩም። አንተ ነህ በገዛ ዕድል ላይ ብር የምትዘጋው። የጠየቁኝ እኮ ሌላ ሳይሆን የገዛ እህቴ መሆኑ ነው ትንሽ ያስጨነቀኝ። ብትሆንስ ታዲያ ምኑ ነው የሚያስጨንቀኝ? እንዲያውም የበለጠ ወዳጅነታችንን ያጠናክረዋል እንጂ አይደለም እንዴ? ባለትዳር መሆኑን ባላውቅ እንኳን እሺ። አይደለሁም ባለትዳር አይደለሁም። ራስን ትልቅ ቦታ አድርሰህ በሀብት ለመንበሽበሽ ከፈለክ ይሄን ባዶ ይሉኝታና ፍርሃትህን አርቀህጣል። ለራስህ ስትለወቅበት ለራስህ ብቻ። በእኔና በሷ ባለቤቴ መካከል ያለውን ነገር ብዙ ጊዜ ሆኖታል ከተበላሸ። ይልቅ በትንሽ ገንዘብ ብዙ ሀብት የሚዛቅበት ስራ በቅርቡ ስለሚጀምር አብረኝ የማደግ እድልህ አሁንም እንዳለ ነው። Hello. መጣሁ እዛ መጣሁ። ከመቼ ወዲህ ነው ደግሞ በጸሐፊ አስደውለህ መግባት የጀመርከው? ውልኩ እሷን ሳላስፈቅድ አላስገባም ብላ የደወለችው። አዲስ ስለሆነ ወይ ሶስና እንደው ካልጠፋ ሰው እንደው ይሄ ባሬ ጫት ሰው ጠፍቶ ጉቶ አለች ያጎቴ ስለይኮ ደግራ ቆይ ሶሲ ምንድነው እሱ ነገሩ? ምንድነው እሱ? መሀሌት ጉዴን ነገረችኝ እያልኩሽ እኮ ነው ያለሁት። ምን ጉዴን ብቻ? ቅሌቴንም ውርደቴንም አይ ወይ ኩራቴ ወይ ወይኔ ሶስና እስኪ ቆይ ረጋቤና ምን እንዳለች ንገሪኝ። ምን ያላለችኝ አለ? የኔው ጉድ እኮ ተጣብቆባታል። በፖሊስ ስም ብታስፈራራው እንኳን እሱ መቼ በጄ ብሎ እንደሮዛ እንዴ ጫሟ እግሯ ስር እኮ ገብቶላታል። እስኪ ረጋቤ ሶስና ምንድነው ረጋምለው እንጂ ያ ዝጋ አልጋ ሲሉት አመድ አለች ያጎቴ ዳም እኔን የመሰለች ክሬም ኬክ ትቶ
ቆይሷ ቆንጆ አይደለችም? ቆንጆማ ቆንጆ ነች፣ ግን በዚህ ላይ የሆነች ጋግርታ። ታዲያ እንደዚህ ሆና ሺህ ጊዜ ቆንጆ ብትሆን ምን ዋጋ አለው? ቆንጅና ደግሞ እንደኔ እንደ ሶስና በሳቅ በፍልቅልቅ ካላደመቅሽ በስተቀር ይሄ ብድሪ ምን እዚህ ጋር አካውንት ውስጥ ያስቀመጥሽው ሀብት ማለት ነው። ገባሽ? የማታንቀሳቅሽ ሞች ሶሲል ቆይ ላንቺ ስትል ታዲያ ዝም ብላ መገልፈጥ አለባት ማለት ነው? ገለፈጠች አልገለፈጠች እኔ ምን አገባ? እኔ አሁን የሚያሳስበኝ ይሄ አይደለም። እኔን የሚያሳስበኝ የዛ የድንባዣም ንቀቶች። የሱማ ነገር እኮ አበቃለት። እንዴት ነው የሚያበቃለት? ልቡን ካንቺ ወስዶ ለሌላው ለመሸጥ በመደራደር ላይ ይገኛል። አያረገው በፍጹም አያረገው። ሮዛ ይሄ ለሳቅ ለፈን ለምናምን ብሎ እንደ ቀልድ ጀምሮ ገብቶ ምናምን ይሆናለች። እኔንማ እንዴ እጅግሬን ውስጥ ግሬን ስሙ ካገኘኝ በኋላ በሶስና በኔ ላይ ሊደር አንቺ ልጅ ሞኝ ነሽ ልበል? ሞኝ አይደለም፣ ግን አሁንም ማመን አልቻልኩም። ነገሮቹ ሁሉ እውነት ነው ብዬ ለማመን ደግሞ አንድ ነገር ማረጋገጥ አለብኝ። ቆይ ከዚህ በላይ እንዴት ነው የምታረጋግጪው? ይሄ አጋስስ የት ድረስ እንደሚሸጠኝ ማወቅ ፈልጋለሁ። እና እሺ አሁን ስለዚህ ምን ልታደርጊ ነው? ሩዚ ምን ታደርጊልኛለሽ መሰለሽ? እኔ በሷ ስም ማህሌት የሚል ሞክሼ ስም ፈልጌ ሲም ካርድ አወጣለሁ። አንቺ ደግሞ ማህሌት ብለሽ ምንድነው ኢሜል አካውንት ከፍችልኛለሽ። ምን አታካብጂ? የትልቅ ውለት አድርገሽ አታስቢው። እኔ ኢሜል ምናምን የምትይው ነገር ስለማላቀበት ነው። እሱን ትከፍችልኛለሽ። ከዛ በኋላ ነው ያውቃለሁ። ታዲያስ ጎረምሳ ትምህርት እንዴት ነው? ጥሩ ነው፣ ምንም አይል። እናትስ ደህና ነች? እንደነገርኩ ጋሽ መስፍን በጣም እየመረረኝ ነው። የአባት ፍቅር ማጣት እየፈጠረብኝ ያለው ጭንቀትና መከራ ሳያንስ እናቴ ላይ ደግሞ የሚሰራውን ክፉ ነገር ማየት ከምታስበው በላይ ከቁጥጥሬ ውጭ እያደረገኝ ነው። እስቲ ትንሽ ታገስ ሎሌ። እንዴት ነው በእንደዚህ አይነት ሁኔታ ልታገስ የምችለው? የግድ መቻል አለብህ። ሁሌም የአባትን ክፉ ነገር ማሰብ ብቻ ጥሩ አይደለም። በዚህ ላይ ደግሞ አባት መሆኑን አትዘንጋ። እሱ አባቴ አይደለም ልዑል። ሁለተኛ እንዲህ አይነት አስቀያሚ ነገር ስትናገር እንዳልሰማ። ለምን ጋሽ መስፍን? አባትነቱን እኮ ዋጋ ያሳጣው እኮ ሊገለኝ በመሞከር እኮ እሱ ራሱ ነው። እሱ አባት ኖሮ እኮ ገሎኝ ነበረ። ታዲያ እንዴት ነው የገደለኝን ሰው በአባትነት ልቀበለው የምችለው? የግድ መቀበል አለብህ። ከሞት የተረፍከው ደግሞ እናት ስላለችና እሷ ስለ ጮኸች አይደለም። አባቴ የቱን ያህል ቢቆጣ ልጁን የመግደል ብቃትና ጭካኔ ስለሌለው ነው። ደግሞ ተበሳጭቶ ልጅ መቅጣት አባትነትን የሚያሳጣ ቢሆን ኖሮ ሁላችንም ሜዳ ላይ ቀርተን ነበር ማለት ነው። ግን እኮ ጋሽ መስፍን በቃ ከዚህ በኋላ ስለ አባትህ ምንም መጥፎ ነገር እንድትነግረኝም እንድታስብም አልፈልግም። በዚህ ላይ ደግሞ እናትህን አስባት። የእናንተ ጸብ መካረር እሷን ለከፋ ጭንቀት ነው የሚዳርጋት። ሌላ ምንም ፋይዳ የለውም። ሁለተኛ ደግሞ አባቴ አይደለም የሚለውን ቃል ስትናገር ብሰማ የምወድህን ያለው መጠላ። ጋሽ መስፍን 10,000 ብር? እኛ እኮ የሚያስፈልገን 5,000 ብር ብቻ ነው። አውቃለሁ፣ ለአንዳንድ ነገር እንዲሆናችሁ ብዬ። ጋሽ መስፍን በጣም ነው የምናመሰግነው።
በጣም ጎበዝ ነው። አልደወልኩበትም። በዲዮች አልደወልኩበትም። አንቺ ጉደኛ እንደው ከየት አምጥተሽ ነው ስጋ ወጥ የምታበይን? በይ ከየት አመጣለሁ ብለህ ነው? ልዑል ነው ገዝቶ የሰጠኝ። ልዑል ግን በጣም እያበዛው ነው። ግን እሱ ልጅ ሌላ ፍላጎት የለውም ያላችሁት እውነታችሁን ነው እንዴ? አባዬ ሀሳብ አይግባ፣ የምራችንን። ልዑል እኮ ለምን እኛ ቤት እንደሚመጣ ታውቃለህ? ከአባቱ ያጣውን የቤተሰብ ፍቅር ፍለጋ ነው። ባይገርማችሁ ገንዘቡን ብሰጥሽ ለሌላ ነገር ታውየዋለሽ ብሎ እራሱ ነው ስጋውን ገዝቶ መጥቶ የሰጠኝ ነው። እውነት? በሉ ብሉ። ዲያባ ወዴት ነው የምትሸሸው? ብላ እንጂ። በቃኝ፣ ጠገብኩ። እናንተ ብሉ ብሉ። አሁንስ አበዛው አባዬ። አንተ ጤና የለህም? እንዲያምሃል። እኔ ጤነኛ ነኝ። አንተ ግን ሳጠግብ ነው አይደለ ለኛ ብለህ በቃኝ የምትለው? ነገሩን ተውና እህሉን ብላ። እንዴት አድርጌ ነው የምበላው? አንተ ሳምንቱ ሙሉ ከድንጋይ ጋር ስትታገል የኖርከው ሰውዬ ሳጠግብ ለኛ ብለህ በቃኝ እያልክ እንዴት ነው የምበላው? መጥገብ አለመጥገቤን የማውቀው እኔ ነኝ። አንተ ለምንድን ነው ማበለው አባባ? እንዴ ወጥም እንጀራም እኮ ከበቂ በላይ ነው ያለው። በቃኝ። ዝም ብላችሁ እህሉን ብሉ። በቃ ብላ። ሄሎ ሚስኮል አግኝቼ ነበር። ስማ፣ ሄሎ ማን አትናገርም እንዴ? እኔ ነኝ ታምራት። ሚስኮል ያደረኩ ስላልመሰለኝ ነው። የመድኃኒት ጓደኛ ብሩክ ነኝ። እሺ ላደረክልን ነገር ላመሰግን ፈልጌ ነበር የደወልኩት። ግን አንድ ነገር ልንገርህ፣ በአንተ ምክንያት እህቴ አንዳች ጉዳት ቢደርስባት በቀላሉ የምለቅ እንዳይመስል። ምንም ችግር የለውም። ምንም አይነት ጉዳት አይደርስባት። ደህና
ምን በጤና ነው? ምን? አይ ወደ ስራ በምትሄጂበት ሰዓት ሲቆመሽ ሳይሽ ጊዜ እንጃ በሰላም ይሁን አይሁን አላውቅም። ሊሊ ምሳሽንም አልበላሽም። ኧረ ተይ ሊሊ ተይ። ለምንድን ነው ሰላም የማይሰማሽ? ከዚህ ሁሉ ነገር በኋላ ሰላም እንደሆነ ፈለግሽ? አውቃለሁ ከብድሽ እንደሚችል አውቃለሁ። ግን ደግሞ አውቀሽ አላስገደልሻትም አይደል? አዎ አውቄ አላስገደልኳትም ማርቲ። ይሄ ግን በፍጹም በእኔ ስህተት መገደሏን ውሸት ሊያደርገው አይችልም። ይኸውልሽ ሊሊ ምንም አትድከሚ ማርቲ። ሁሉንም ነገር እንዳልነበረ ትቼ ሰላም እንደሆነ ፈልገሽ ከሆነ በፍጹም አልችልም። አይደለም ዛሬ ገና ዘላለሜን ሰላም ማገኝ አይመስለኝ። ቆይ ፖሊሶቹ በዋስ ለቀውሽ የለ? ለምንድን ነው ነፃነት የማይሰማሽ? ለጊዜው ነው ለጊዜው። ወይ ነፃነት ግን ነፃነት የብዙም አብሮኝ የሚዘልቅ አይመስለኝ። ሊሊ ማርቲ የነ ፍሬዘር ነገር አላማረኝም። ሰሞኑን በጣም ጥርጣሬ አብዝቷል። በዚህ ሁኔታው ከቀጠለ ደግሞ በአጭር ጊዜ ውስጥ ሁሉን ነገር የሚደርስበትና ወህኒ የሚጥለኝ ይመስለኛል። አይዞሽ አትቆጭ እንጂ መድኃኒት ብሩኬ ስለጨነቀውና ግራ ስለገባው ነው እኮ ደፍሮ የነገረኝ። ታዲያ ሺ ጊዜ ግራ ቢገባው እንዴት እንደዚህ አይነት ነገር ለእናት ይነገራል? እንዴ ይነገራል እንጂ እንደዚህ አይነቱ ነው እንደውም ለእናት የሚነገረው። ደግሞ እኔና ብሩኬ ውስጥ ምንም አይነት ሚስጥር ብሎ ነገር የለም በመካከላችን። እሺ እንዴት አልሽ ታዲያ? ማለት ቅድም ካልኩሽ ውጭ ምንም አዲስ ነገር የለም። በጣም አደገኛ ነገር እኮ ነው እየወሰንሽ ያለሽው። አውቃለሁ። ታዲያ እያወቅሽ እንዴት እንደዚህ አይነት ነገር ለማድረግ ታስቢያለሽ? ከዚህ ውጭ ምንም አማራጭ የለኝም። አማራጭማ አለ፣ ብዙ አማራጭ አለ እንጂ አፖርሽን ማድረግ እንዲህ እንደምታስቢው ቀላል እንዳይመስልሽ። ወደፊት ጭራሽ መውለድ እንዳትችል ሊያደርግሽ ይችላል። ከከፋም ደግሞ ህይወትሽን ሊያሳጣሽ ይችላል። እሱም ብዙ ጊዜ ደጋግመሽ ነግረሽኛል። ተይ ማለት ታዲያ ለምን? አሁን ቤተሰቦቼ እኔ ትምህርቴን ተምሬ ለፍሬንድ በቃ ነው የሚፈልጉት። እኔ ግን ከዚህ በተቃራኒው በዚህ ጊዜ ባለትዳር ሆኜ ላሳዝናቸው አልፈልግም። ኖ የግዴታ እኮ አሁን ባለትዳር መሆን የለብሽም። ቀለበት አድርጋችሁ መቆየትም ትችላላችሁ እኮ። ይቅርታ ደዬ ማለት እኔ አሁን አንቺ የምትይውን ለመቀበል በጣም ይከብደኛል። በጣም አስቸጋሪ ነገር ነው። እኔ ራሴ ሀሳብሽን ይሁን ብሎ ለመፍቀድ በጣም ይቸግረኛል። ምን ያህል አደገኛ እንደሆነ እያወቅኩት። ለማንኛውም እስቲ ትንሽ በትዕግስት ለመጠበቅ ቃል ግቢልኝ። ምን ልታረጊ? አላውቅም፣ ብቻ ቃልሽ ያስፈልገኛል መድኃኒት። አዎ፣ ግን ጊዜ በሄደ ቁጥር እኮ ችግሩ እየከፋ ነው የሚሄደው። አውቃለሁ። እኔም ረጅም ጊዜ አይደለም መጠየቅሽ። መቼም ያሰብሽው ነገር የግዴታ መሆን ካለበት አደጋ በማያስከትል መንቋ አጭር ጊዜ እኮ ነው የምጠይቅሽ። ተዛ ከሆነሽ ቃል ገባልሻለሁ። ታዲያ እንደዚህ አይነት ስሜት ከተሰማሽ ለምንድን ነው እሱ እጅሽን አጣጥፍሽ የምትቀመጪው? ታዲያ ምን ማድረግ እችላለሁ? ምንድነው ምን ማድረግ እችላለሁ ማለት? የምታመልጭበትን ከዚህ የምትጠፊበትን ዘዴ ማመቻቸት ነው? ነውስ እጅሽን አጣጥፍሽ አንስቶ እስር ቤት እስኪከትሽ ድረስ ቁጭ ብለሽ መጠበቅ አለብሽ? እሱን እጠብቃለሁ። ሊሊ ምን እያልሽ ነው ማርቲ? የእስካሁኑ ጸጸት አንሶ እንደገና ደግሞ ሌላ በሽታ መጨመር ስለማልፈልግ በፍጹም ለሽሽት እግሬን አላነሳም። አንቺ ይልቅ አንድ ነገር ቃል ትገቢልኛለሽ ማርቲዬ? ይሄን ታዩና ፍሬዘርም በፍጹም በእኔ ምክንያት ፊት እንዳትነሹ። ምንድነው እሱ ፊት እንዳትነሹ ማለት? አንድ እህቴን አሳስሮ እንዴት ነው እሱ ፊት ማለት? ማርቲ በፍጹም አታረጊ። ይሄን በፍጹም አድርገሽ ሌላ ህመም አጨምሪብኝ።
እኔ እኮ እስር ቤት ሲያንሰኝ ነው። እሺ ደግሞ እንደገና ያለፈው ነገር አንሶኝ አሁን ይሄን ትጨምሪልኛለሽ? እሺ ይሄን የመሰለ ፍቅር በእኔ ምክንያት ይጥፋ? እሺ ቆይ እኔን ተይው። ፍሬዘር ሳያሳዝንሽ ገና ለገና አገባለሁ እያለ ተስፋ ሲያደርግ ቆይቶ በእኔ ምክንያት ደግሞ አሁንም በድጋሚ ይሄ ነገር ይበላሽ? እኔ ደግሞ ይሄን ከማይ ሞቴን ብመርጥ ይሻለኛል። አዎ ጨርቄን ጥዬ ላብድልሽ ይችላል። አንድ ነገር ልንገርሽ፣ እንኳንስ ላገባው ቀና ብዬ አይኑን አላይ። እባክሽን ማለት በቃ ሂሳብ እሱ ጋር ነው። የሚመላለሰው ሌላው ሰው ነው። አይዞት ማማ፣ ክፍሌ ነኝ ማማ። ከቅድም ጀምሮ ስከተሎት ነበር። ሰዎች እስኪወጡ ድረስ ነበር የምጠብቀው። እባክዎት እንዳይጮህ፣ አደራዎት እንዳይጮህ። ቤቢ ናፍቆኝ ነው። እባክዎት አይኑ ግድ የለም፣ ሌላ ጊዜ እናወራለን። አሳዩኝ፣ ቤቢን አሳዩኝ። እንዴ ምን ነክቶ ነው? ባቢ ናፍቆኝ ነበር የመጣሁት። ባቢን አሳዩኝ። የት ነው? ባቢን አሳዩኝ። የት ነው? ማማ ባቢ ተደ የት እንዳገኘነው ታስታውሳለህ? የት እንዳገኘነው እንኳን አላስታውሰውም። በአሻንጉሊቱና በልጁ መጫወቻዎች መሃል ነበር። ስለዚህ የአስም በሽተኛው ማን እንደሆነ አጣራለሁ። እንደሌለኝ ስነግራት ሮዚ እንደ እብድ አደረጋት። ስማ እና የባንክ ደብተር ሳይኖርህ ምግብ የምትበላበትን የዱቤ ደብተር ይዘህ ሴት ለመጥበስ ስትሞክር ትንሽ አታፍርም? ልክ አይደለሁም? ልክ ነው መስፍኔ። ሆኖ ያን ያህል በጣም የሚያስጨንቅ ነገር አይደለም። ምን መሰለ መስፍኔ፣ እንዴት እንደምነግርህ እኮ ግራ ገባኝ። መጀመሪያ ግን ቃል ግባልኝ። እንዴ ምንድነው እሱ ቃል ምገባልሽ? አስጨነቅሽኝ እኮ በጣም። ምን መሰለ መስፍኔ፣ ብሩክ ያርግዟል። ማለቴ ጓደኛው አርግዛለች።